ማህፀንሽ የደረቀ አለችኝ። የተንጠፈጠፈ ነው እንጂ ተንጠፍጥፎ ያለቀ ጣፊያ የሆነ እማይዝ ማህፀንሽ ይድረቅ ስትለኝ እኔ እንደዚህ አልካት እንደዚህ አይደለ? በጣም ነው እንዴ እንደዚህ ዙሬ ሄድሽው? በጣም ነው እንዴ? የምርሽን ነው? ከዛ ልጄ ላይ እንዲሟረትባት ያደረገችው ሰርጀሪ ናት እንጂ ነፍጠኛ አይደለችም። ነገረቻችሁ እኮ ነፍጠኛ ጭራሽ ወደዷት እኮ ኬኳን ስለሰደብሽ ወደዷት ብላ ተጨነቀች። ምን ያህል ክፉ ልብ ቢኖርሽ ነው? ሰርጀሪ ግን በጌታ ምን ያህል አሪዮስ ብትሆኚ ነው? አንጀትሽ ምን አይነት ሰው ቢሆን ነው? ህዝቡ በጣም ነው የሰለቸው። በቃ እነዚህ የሁለቱ ጸብ ወይ ተገናኝታችሁ እሷም ወይ ከአሜሪካ ትምጣ አንቺም ከኢትዮጵያ ወጣ ብለሽ የሆነ መሀል የተገናኙና ተጣሉ። እዚህ ላይቭ ላይ ህዝቡን አትረብሹት። ህዝቡ እንዴት እንደሰለቸው የእናንተ ጸብ። ዱባይ ሄጄ የኔንም የቤተሰቤንም ህይወት ቀይራለሁ አልኩኝና ሰው በሰው ደላላ ማፈላለግ ጀመርኩኝ። ከዛ አዲስ አበባ ያለ ደላላ ተገኘና በስልክ አወራኝ። ዱባይ ያለው ጓደኛዬ ካምፓኒ ውስጥ 1500 ድርሃም ተከፍሎት ነው የሚሰራው። ሌሎችንም ወስዶ አስቀጥሯል። ክፍያ የምትከፍለው ፕሮሰስ አልቆ ቪዛ መጥቶለት ትኬት ከተቆረጠ በኋላ ነው አለኝና ተስማማን። ኦሪጂናል ፓስፖርትና ፎቶ ላኩለት። በቃ ተጀምሯል፣ ከ15 ቀን በኋላ ደውልልሃለሁ አለኝ። በ20ኛው ቀን ላይ ደወለና እንዳለቀልኝ ነገረኝ። እጄ ላይ ምንም ሳንቲም ስላልነበረ 350 ሺህ ብር ከአካባቢ ሰው ተበድሬ 7 አመት ከሰራውበት መስሪያ ቤት መልቀቂያ አስገብቼ ወደ አዲስ አበባ መጣሁ። አዲስ አበባ እንደደረስኩ ቪዛውን አሳየኝ ስለው አይ ቅድሚያ 100 ሺህ ብር መክፈል አለብህ ብሏል ልጁ አለኝ። እንዴ መጨረሻ ላይ አይደል እንዴ ክፍያ ብለኸኝ የነበረው ስለው ምንም ማድረግ አልችልም አለኝና ወይ አንተና እሱ ስለምትተዋወቁ አንተ ከራስህ ክፈለውና ቪዛው እንደመጣ እኔ ላንተ ከፍልሃለሁ አልኩትኝ። አይ በፍጹም እንደዛ አይሆንም ብሎ ኦሪጂናል ፓስፖርቴን መልሶ ሰጠኝ። በጣም ግራ ገባኝ። ከፍተኛ ጭንቀት ውስጥ ገባሁ። 350 ሺህ ብር ተበድሬ ስራዬን ለቅቄ ነው የመጣሁት። እንዴትስ ብዬ ገባለሁ? ሁሉን ሰው ተሰናብቼ ዱባይ የምትኖር የሀገራችን ልጅ ትዝ አለችኝና እሷን ማውራት ጀመርኩኝ። የገጠመኝን ነገር ስነግራት ምንም ችግር የለም እኔ ረጅም ጊዜ ማውቀው ደላላ አለ እሱ ያመጣሃል ከ1200 እስከ 1500 ባለው ያስቀጥራል። ከባድ ስራ አይደለም ካምፓኒ ውስጥ ነው የምትቀጠረው ምናምን ብላኝ እሺ ያልኩኝና እሱን አናገረችልኝ። ፕሮሰስ እንዲጀመር ቅድመ ክፍያ ክፈል ተባልኩኝ። አጠቃላይ 300 ሺህ ብር ከፈልኩኝ። ቪዛና ትኬት ተቆርጦልኝ ወደ ዱባይ ሄድኩኝ። እዛ እንደደረስኩ ስራ ትገባለህ ነበር የተባልኩት። 15 ቀን ያለ ስራ ተቀመጥኩ። ከዛ ግን ፈርኒቸር ቤት ስራ ተገኝቶልሃል 1200 ብር ነው ደሞዙ አለኝና እሺ ብዬ ገባሁ። ስገባ ግን ግብርና ብረት ሸክምናም በቃ በጣም ከባድ ስራ ነበር። ምንም አይደል ለስራ ነው የመጣሁት ብዬ እሱንም መስራት ጀመርኩ። ወሬ ሊደርስ አካባቢ 1000 ድርሃም እንደሆነ ደሞዜ ነገረኝ አሰሪ። ያመጣኝ ደላላ የገጠመኝን ነገር ነግሬው እባክህ ሌላ ስራ ፈልግልኝ የደላላም ቢሆን እከፍላለሁ አልኩትኝ። አይ ሌላ ስራ ማግኘት አልችልም ብሎ ተቆጣኝ። እኔም ኦንላይን ላይ አንዳንድ ስራዎች ማፈላለግ ጀመርኩ። እንደድል ሆኖ ቀናኝና ይሄኛውን አሰሪ ተሰናብቼ ወደ ደላላው ቤት ሄድኩኝ። እሱ ጋር አድሬ በማግስቱ ጠዋት አዲሱን ስራዬ ለመጀመር ነበር እቅዴ። ቦታውን ስለማላውቀው ታክሲ ጠርቼ የደላላው ቤት ስደርስ ግን ደላላው ቤት ውስጥ አልነበረም። ገብቼ ገና ቁጭ እንኳን ሳልል ፖሊሶች መተው ያዙ። ፖሊሶቹን የላከብኝ እሱ ይሁን አይሁን አላውቅም። ልብሴን እንኳን ሳልይዝ በባዶ እግሬ ወደ ፖሊስ ጣቢያ ወሰዱ። 15 ቀን ታስሬ በለበስኩት ልብስ ስሊፐር ሰጥተውኝ ወደ አዲስ አበባ ገባሁ። ወደ ኢትዮጵያ መመለሴን ለማንም አልተናገርኩም። ለእናቴ ብቻ ነበር የነገርኳት። ከዛ ወደ ታይላንድ ፕሮሰስ አለ ሲባል ሰማሁኝና እናቴ አሁንም ከተለያየ ሰው አስቸግራ 70 ሺህ ብር ተበድራ ላከችልኝ። የታይላንዱንም ፕሮሰስ ጀምሬልሃለሁ ያለኝ ልጅ 35 ሺህ ብር ቀብድ ከተቀበለኝ በኋላ ከስልኩ ብሎክ አረገኝ። ወደ ሀገሬ እንዳልመለስ ያለብኝን ወደ 420 ሺህ ብር አካባቢ እንዴት ብዬ ከፍላለሁ? አሁን ያለኝ እድል ጎዳና መውጣት ነው። እባካችሁ ድረሱልኝ ብሎ ነው ይሄን ታሪክ የላከልኝ። ልትረዱት ስራ ልትሰጡት የምትፈልጉ ሰዎች ካላችሁ ካፕሽን ላይ ስልኩን አስቀምጫለሁ። ሌሎቻችሁ ደግሞ ይሄ ታሪክ ትምህርት እንደሚሆናችሁ ተስፋ አደርጋለሁ። ቻው። አው ለአብዛኞቻችሁ አሁን ይሄ ትምህርት ይሆናል። አብዛኛው ኢትዮጵያዊ በደላላ ይሸወዳል። ወደ ዱባይ ወደ ሊቢያ ምናምን በጣም ነው የሚሸወደውና ይሄ ታሪክ ትምህርት ይሆናችኋል።
በነገራችን ላይ እንዲህ ያለ ኔጋቲቭ አስተሳሰብ የሚያስቡ ሰዎች ማለት ነው ዝም ብሎ አይደሉም፣ ለየት ያሉ ናቸው። ቀስ በቀስ ማለት ነው ይሄን ኔጋቲቭ ኤነርጂ ይወስዱትና ወደ ውስጣቸው ያስገቡና ዘሴም አበባን እያያችሁ እነሱ የሚታያቸው ምን መሰላችሁ? አበባው ላይ ያለች የሆነ ትንሽ የእንከን ካለች ምናልባት የተሸረፈች ነገር ካለች እሷን ነው የሚያዩት። ያንን የሚያምረውን አበባ ማየት አይችሉም። ትልቁን ኢሜጅ ማየት አይችሉም። ትልቁን ኢሜጅ ማየት ባለመቻላቸው መረዳትም አይችሉም። በቃ በጣም ኮንታሚኔትድ የሆኑ ሰዎች ናቸው። ሲጀምር እንዴት ነው መሰላችሁ? መጀመሪያ እያሳሳቀ ነው የሚጀምረው፣ እንደ ጨዋታ እንደ ምናምን እያለ ነው የሚመጣውና ያድግና ውስጥ በቃ ልክ አለ አንድ ጊዜ ምንድነው 100,000 ሰይጣን ምናምን ሲባል ሰምታችኋል? 100,000 ሰይጣን ከውስጥ ወጣ፣ 50,000 ሰይጣን ከውስጥ ወጣ፣ ጸበል ሄዶ እንዲሆነ ምናምን ይባላል። እነኚህ ሰዎች ከዛ የበለጠ ኔጋቲቭ ኢነርጂ ውስጣቸው ተጠቅጥቋል። ሰው በማድነቅ እናንተ ማለት ነው በጣም ከሞት አድነው ምናልባት ጫማውን ጭቃ ካስነካበት ከሞት ያዳንከውን ኢሚዲየትሊ ነው የሚረሳው። ከዛ በኋላ ግን ጫማውን ቆሻሻ አስነካብኝ ብሎ ካልገደልኩ እንደዚህ አይነት ማይንድ ሴት ያላቸው ሰዎች ናቸው። እነኚህ ማይንድ ሴት ያላቸው ሰዎች የሚታያቸው ምንድነው? እንከኑ ብቻ ነው። አንተ የምታደርገው በጎ ነገር አይታያቸው። ብዙዎቻችሁ በነገራችን ላይ ሳታስቡት ወደዚህ አይነት ልምምድ እየሄዳችሁ ያላችሁ ሰዎች አሉ። ኔጋቲቭ ኤነርጂ፣ ኔጋቲቭ አስተሳሰብ የምታራምዱ ሰዎች ማለት ነው። የእናንተ ቪው አይደለም ለዛ ነገር የምትሰባሰበው የምትረባረቡ ሰዎች አላችሁ። ቀስ እያላችሁ ማለት ነው እየተጠመቃችሁ ነው። ልክ መጀመሪያ ማለት ነው ቁርጭምጭሚት ድረስ ልክ ውሃ ውስጥ እንደገባህ አስበው። አሁን እዛ ደረጃ ላይ ያላችሁ ሰዎች አላችሁ። ጉልበታችሁ ላይ ደረሳችሁ ሰዎች አላችሁ። እንዲህ እየወረራችሁ እንዳይወጣችሁ ተጠንቀቁ። ዚስ ታይም ይሄንን ቪዲዮ ካያችሁ በኋላ እስኬፕ አድርጉ። ከዚህ ነገር ካልወጣችሁ ማለት ነው ዓለምን በጎ ነገሯን ሳትረዷት ነው የምትሞቱት። እንዲሁ ነው የሚያድግባችሁ። አንዳንድ ትልልቅ ሰዎች አይታችኋል፣ በየመድረኩ በሙሉ የሚነጫነጩ በቃ እነሱ ባሉበት ቦታ ሁሉ ሰው የሚሰለቻቸው ሰዎች አይታችሁ። እንደኛ ሰዎች ነው የምትሆኑት። እንደኛ አይነት ሰዎች ነው የምትሆኑት። መጫወት አትችሉም። የሆነ ነገር ክሬት ማድረግ አትችሉም። ከሰዎች መግባባት አትችሉም። ለምን? ይሄንን ኔጋቲቭ ኢነርጂ ማለት ነው አጠራቅማችሁ ለወደዷችሁ ሆናችሁ ልክ ቻርጅ እንደተደረገ ሞባይል ናችሁ እናንተ ማለት ነው። ልክ በዛም ቦታ ላይ ማለት ነው በቃ ያለውን ነገር ትረጫላችሁ ዝም ብላችሁ ማለት ነው። ስለዚህ ፕሊዝ እንዲህ ያለ ስብስቦችን የምትፈጥሩ ሰዎች፣ እንዲህ ያለ ሰዎችን ለማጥፋት ሰዎችን ማለት ነው ለማሳነስ እንዲህ ሆንኩኝ ብላችሁ የምታስቡ ሰዎች ፕሊዝ እስኬፕ አድርጉ። ዚስ ዘ ታይም አሁን በዚህ ሰዓት ማለት ነው ላጥ ብለውታ ሲጠሩ የለውም በላቸው። አልሰማም፣ በቃ አልሰማም። የትናንትናው አለፈ፣ ሄደሃል አይደል? በቃ ሄደሃል። ምናልባት ቁርጭምጭሚት ላይ ነው በደንብ አልገባህም ነገሩ ማለት ነው። ነገ ከነገ ወዲያ ማለት ነው ዓለምን የምታይበት መንገድ ይንሸዋረርብሃል። ተፈጥሮን በስርዓቷ ሳታይ ትሞታለህ፣ ሳይገባ ትሞታለህ። ለምን? አንተ የምታየው እንከኑን ነው። ትክክለኛውን ቪው አትጋራው፣ ትክክለኛውን ቪው አታየው። ለምሳሌ የሆነ ሰው ስለሆነ ነገር እያጋረክ አንተ የምታየው አተነፋፈሱን ነው። እሱ እኮ ሐሳብ ነው እያወራክ ያለው። አንተ ግን የምታየው ምንድነው? አተነፋፈሱን። አስባችኋል? የሆነ ነገር ለሆነ ሰው እየነገራችሁት ማለት ነው ሌላ ነገር የሚያስብ ሰው አላጋጠማችሁ? እንደዛ አይነት ሰው ነው የምትሆኑት በህይወታችሁ ማለት ነው። ዚስ ዘ ታይም ስኬፕ አድርጉ። ክፋት ለማንም ምንም አይሰራም። ለምንድን ነው ጆን ዳንኤል ዝም የሚባለው? በዚህ ልክ የተጨማለቀው ለምንድን ነው? አዶናይን ለመጣል በዚህ ልክ እውነትም በጣም ቀብጣል። አንተ አሁን መጨረሻ ላይ እኛን ሲሰድብ ኑሮ ያው ቤቱን ከፍቶ ልመና ይዟል። ጭራሽ ቤቱን ባርኩ ይላል። ለጆከር አንበሳ ለሞጣ አበሳ
አበሳ ሆኖብክ ይኸው ጭራሽ ልመና በአደባባይ ወጣል። እያስገባክ ገስት ላይ 1000 ኮይን አምጡ። ልጆቹ ማዳም ምን የሚሰሩት የላቸውም፣ ተዋቸው እንዴ። አንተ እኮ ታስና ሞጣኩ ባይዘው ብዙ ሰው ገብቶ አይታችሁት ከሆነ ቀልዴን አይደለም። ብዙ ሰው ገስት ላይ ገብቶ ሞጣኔ ትመቸኛለህ በጣም ነው የምታዝናናኝ ካላችሁት ይናደዳል። ሞጣ ማንም እንደ ፖለቲከኛ አይቶ ካያውቅም። ለዛ እኮ ነው የማንቀየምክ። ኮሜዲያን ነው የምትመስለን። ኮሜዲያን ሞጣ እኔ በበኩሌ ማልቀየምክ ኮሜዲያን ስለምትመስለኝ ነው። ኮሜዲያን ሞጣ ገራኝ እንደዚህ በቃ ይሄ ስርጽ እንዳለ እንደ ፖለቲከኛ ምናምን። እስኪ ግቡና ሞጣ ትመቸኛለህ በጣም ነው የምታስቀኝ በሉት። አለቀልሽ። እሱ ራሱን እንደ ፖለቲከኛ እንደ አክቲቪስት ነው የሚያየው። ህዝቡ ደግሞ የተረዳክ አንተ እኮ ሞክረካል። ሞጣዬ የኔ አባት እኔ ልንገርክ፣ አንተ ታግለሃል፣ ሞክረሃል፣ በደንብ ሞክረካል ፖለቲከኛ ለመምሰል። ግን ህዝቡ ልብ ውስጥ የቀረው እንደ ኮሜዲያን ነው። ህዝቡ አንተን ፖለቲከኛ አድርጎ ለመቀበል ይከብደዋል። አንተ ጥንቅቅ ብለህ ሱፍህን እዚህ ድረስ አድርገህ ከረባትህን እዚህ ላንቃቅ ድረስ አስረቅ ነው። ይድረስ ለጆን ዳንኤል ቀጥታ እሱን ስለሚመለከት ሜንሽን አድርጉልኝ። በቅርብ ቀናት ውስጥ ላይፍ ታይም ፕሮፐርቲስ ከተባለ የሪል ስቴት አልሚ ድርጅት ነኝ ከሚል ጋራ የአምባሳደርነት ውል መፈራረማችሁ ይታወቃል። ወደ ስራ ከመግባትህ በፊት ላይፍ ታይም ፕሮፐርቲስ የተባለው ድርጅት የማን ነው የሚለው መጀመሪያ አጣራ። ከዛ ምንድነው የሚሰራው? ያለው ፍቃድ ምንድነው የሚለው? ሪል ስቴት በእርግጥ እያለማ ነው ወይ? የት ሳይቶች ላይ ያለማው ከዚህ በፊት ያለማው ወይን እያለማው ያለ የት ሳይቶች ላይ አለው? የሚያሳይ ሳይቶች ጭምር የሱ ናቸው ወይ? በምን ማረጋገጥ ይቻላል? የሚሉትን ጉዳዮች ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ እፈልጋለሁ። አርዲ እናንተ ማን ናችሁ? አንቺስ? ጅቡ እናቷ በሽተኛ ናቸው። ፋሚሊ የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።